አንዳንዱ እኮ ይገርማል ሰፈር ሱቅ ላይ ቆሞ እንዴት ቀደመኝ ይላል መርካቶ ገብተ ታዲያ ጆንያት መሸከም አትጀምርም እንዴ ምክንያቱም መላእክት ዶላር ይዞለት እንዲመጣ የሚፈልግ ሰው አለ እንዴ ደግሞ የመጣም የለም ወደፊትም አይመጣም ሰው ብዙን ጊዜ ያው የበላዩን ስለሚያይ ነው እንጂ የሚቸገረው የበታችሁን ቢያይ ብዙ መድኃኒት ያገኘ ነበር አሁንም የበታችን ካየ ብዙ መድኃኒት ታገኛለ ቀላል ነው ከናንተ መካከል በላጫችሁ ሰው ማለት ማን ነው አሁን እጃችሁን አውጣችሁ ማን ነው ብላችሁ ማን ነው የምትሉ ቆንጆ መኪና ያለው ልትሉ አይደል እኛ ሰፈር ቆንጆ ቤት ይሰራው ልትሉ አይደለም ከኛ መካከል አሁን እዚህ ውስጥ ካለነው ሰዎች ሁሉ በላጫችን ማመሰላችሁ ሰውን የጠቀመ ሰው ነው ሁሉም ልጆቻችን ዶክተር ካልሆናችሁ አይባልም እኛም እንደ እስልምና አስተምሮት ሁላችንም እዚህ ዳዋ የሚያረክሰው ሁላችሁም ዶክተር ለመሆን መነየት አለባችሁ ብሎ ማስነየት የለበት እንግዲህ የተረጋጋ ኑሮ ማለት ሰው ገንዘብ ስላለው አይረጋጋም ስላጣም አይረበሽም እያንዳንዱ ማግኘታችን ማጣታችን ከኢማን ጋር የተያያዘ ነው ይሄን በደንብ ልናሰምር ይገባል ሰው ሁሉ ዛሬ ያወራ ያለው ዘይት 700 ብር ገባ ያለ ነው 700 ብር ከገባ ጀምሮ ግን በረሃብ የሞተ የለም ይሄ ውክልናው ለአላህ የተሰጠ ነው እንደውም በኢማን የታነጹ ቤቶች ካልሆኑ በስተቀር በአብዛኛው ሀብት ያለበት ቤት ትልቅ እሳት አለ ሰራተኛ ሲባል በቃ ተራ አድርጎ የሚያይ ሰው አለ የቤት ሰራተኛ ሲባል ተራ አድርጎ የሚያይ አለ ደግሞ የሚያሳዝነው ተራ አድርጎ የሚያየ 6-7 ልጅ ወልደዋል ነገ ልጅ ሰራተኛ ልትሆን ትችላለች ዛሬ ተከልከው ነገር ግን ነገ ልጅ እዚህ ቦታ እንዳትወርቅ ደግሞ አላህ ይጠብቅልሃል ዛሬ የሚቀናናው ከታባቱ የመኪና መጣው ነው የሚለው ባቋራጫ መጣው እንዴ ሰራው ግን ቤቱን ይላል ምን አገባንኛ ትራፊክ ነን እንዴ አላህ ለጠላቱ የሚሰጥ የለ እንዴ ዱንያ ወንድም አይጣብ እንጂ ቀና ይበልለ ኑር መስሎ ይድለ አንድ አዝማሪ 10 ሚሊዮን ብር መኪና ሊይዝ ይችላል ያዝ ወንድም ምን አስገረመ መስጊድ የገባ ቂብላ የገባ አረ አላህ ይልቀቅበት በልና ዱዓ አንዱ አላህ የሰጠን ክህሎት አለ ስጦታ አለ በዛ በሰጠን ስጦታ ሌላው ቢቀር እኮ 4 ልጅ 5 ልጅ የወለደ ልጅ ሁላቸውም ፍላጎታቸው አንድ አይደለም አንዱ ኢንሻአላህ ዩኒቨርሲቲ ገብቼ እንደዚህ ሆኜ ይላል አንዱ አይኔ እኔ የሚመቸኝ መርካቶ ገብቶ ቶሎ ባቋራጭ ሀብታም ሆነ ይላል አንዱ ደግሞ ድንገት ኢንሻአላህ እኔ የምፈልገው ብዙ ሌባ በስተዋል ፖሊስ መሆን ፈልጋለሁ ሊል ይችላል ሁሉም የራሱን ንያ ሊኖረው ይችላል ሁሉም ልጆቻችን ዶክተር ካልሆናችሁ አይባልም እኛም እንደ እስልምና አስተምሮት ሁላችንም እዚህ ዳዋ የሚያረክሰው ሁላችሁም ዶክተር ለመሆን መነየት አለባችሁ ብሎ ማስነየት የለበት ዶክተር የሚሆን የከፊል አለ ነጋዴ የሚሆን ከፊል አለ ሌላም ክህሎት አላህ የሰጠው በዛ በክህሎቱ መሰረት ማበረታታት ነው ያለበት ማለት ነው ስለዚህ እኛ በተሰጠን ክህሎት እኔ የቱ ጋር ነው ያለሁት ምንድነው እኔ ለዲኔ አስተዋጽኦ ማድረግ እምችለው ልክ አላህ በቁርአኑ እንደነገረን ኢን አህሰንቱም ሊአንፉሲኩም መልካም ነገር ብታሳምሩ ብትሰሩ ጥሩ ነገር ብታደርጉ ለራሳችሁ ለነፍሳችሁ ነው በሌላ የቁርአን አያ አላህ ምን ይላል من عمل صالحا من ذكر أو أنثى وهو مؤمن ከወንድም ይሁን ከሴት መልካም ስራ የሰሩ ሰዎች በርግጥ እነሱ ናቸው አማኝ የሚባሉት እነሱ ናቸው ጥቅማቸው ደግሞ ልንገራችሁ መልካም ነገር ከሰሩ ምንድነው ጥቅማቸው فلنحيينه حياة طيبة የተረጋጋ ኑሮ እናረጋላቸዋለን የተረጋጋ ኑሮ እንዲኖሩበት እናደርጋቸዋለን فلنحيينه حياة طيبة እንግዲህ የተረጋጋ ኑሮ ማለት ሰው ገንዘብ ስላለው አይረጋጋም ስላጣም አይረበሽም እያንዳንዱ ማግኘታችን ማጣታችን ከኢማን ጋር የተያያዘ ነው ይሄን በደንብ ልናሰምር ይገባል ሰው ሁሉ ዛሬ ያወራ ያለው ዘይት 700 ብር ገባ ያለ ነው 700 ብር ከገባ ጀምሮ ግን በረሃብ የሞተ የለም ይሄ ውክልናው ለአላህ የተሰጠ ነው የተረጋጋ ኑሮ መኖር የሚችለው ሞዴል ሊኖር ይገባል አንድ ሰው አንድ መስሪያ ቤት ሲገባ ምን አለው መመሪያ አለው ያ መመሪያ ከጣሰ ማስጠንቀቂያ ይሰጠዋል እርምጃ ይወሰድበታል ተርቲቡን ጠብቁ አላህ ምን እናንተን እዚህ ዱንያ ላይ ሲያመጣን መመሪያ አርጎልናል እንዴት እንደምንኖር በዛች ባነሰችው ገንዘብ እንዴት ዱንያን እንደምናጣፍጣት ነግሮናል ስለበዛም የተረጋጋ ቤት የለም እንደውም በኢማን የታነጹ ቤቶች ካልሆኑ በስተቀር በዲን የታነጹ ቤቶች ካልሆኑ በስተቀር በአብዛኛው ሀብት ያለበት ቤት ትልቅ እሳት አለ በቀናት ውስጥ በወራት ውስጥ ነው አባት እንኳን ሲሞት ቶሎ ሂሳብ የሚሰራው ለአባታችን ምን ሰደቃ እናርገለት ለአባታችን ምን ወቅፍ እንስራለት አባታችን በምን እናስታውሰው አባታችን ምን እንደነበረበት ተብሎ አይደለም ሂሳብ የሚሰራው እንዴት አድርጌ ነው የመኪና ቁልፍ ይዤ
ገንዘብ ስንት ቢደርሰን ጥሩ ነው መኪና ለሚያዝ ነው የሚለው ኢላ መን ረሂመ ረቢ አላህ ያዘነለት ልጅ በጥሩ ያደገ ልጅ እንኳን ከአባቱ ሊከጅል ይቀርና ከራሱ ኪስም ይጨምርለታል አባቱ ከራሱ ኪስ ለአባቱ መልካም ነገር ይቀጥላል ይሄ ግን በጣም ትንሾች ናቸው አሁን እኛ መስጊዳችን ላይ በጣም ቸር የሚባል ሰው ካለ ከፊሉ ሰው ምን ሊለው ይችላል ከፊሉ ማሻአላህ ጥሩ ሰው ነው ይላል ከፊሉ ደግሞ አረ ጅል ነው ዝም ብሎ ነው ባክ ብሩን የሚበትን ይላል ጅል ብር አይበትንም አራዳ ነው ብር የሚበትነው ጅል የሚበትነው ለወንጀል እንጂ ለኸይር ነገር አይበትንም ሸይጣን ደግሞ ይቋጥሯል እጁን ያስርበታል ለዚህ ያወጣው እኛ ትንሽ ገንዘብ እጃችን ላይ ካለ በዲን ጭንቅላት የማያስብ ከሆነ ሰራተኛ ሲባል በቃ ተራ አድርጎ የሚያይ ሰው አለ የቤት ሰራተኛ ሲባል ተራ አድርጎ የሚያይ አለ ደግሞ የሚያሳዝነው ተራ አድርጎ የሚያየ 6-7 ልጅ ወልደዋል ነገ ልጅ ሰራተኛ ልትሆን ትችላለች ዛሬ ተከልከው ነገር ግን ነገ ልጅ እዚህ ቦታ እንዳትወርቅ ደግሞ አላህ ይጠብቅልሃል ብርጭቆ ሰበረሽ ብለ ከደሞዝሽ ይቀነሳል ካልካት ሳን ሰበረሽ ብለ ከደሞዝሽ ይቀነሳል ካልካት ላ ኢላሃ ኢላላህ አንተ ንጹህ ምግብ እየበላ ትርፍራፊ መስጣት ከሆነ አልኖርንም ይሄ እስልምና አይፈቅዶም እንዳትበላ አንተ ቀድማ አንተ ማድረግ የሚገባ ምንድነው እቺ ልጅ በልታለች ብለ ለባለቤት መጠየቅ አለበት እቺ ልጅ ቀድማ መብላት አለባት ከናንተ መካከል በላጫችሁ ሰው ማለት ማን ነው አሁን እጃችሁን አውጣችሁ ማን ነው ብላችሁ ማን ነው የምትሉ ቆንጆ መኪና ያለው ልትሉ አይደል እኛ ሰፈር ቆንጆ ቤት ይሰራው ልትሉ ነው አይደለም ከኛ መካከል አሁን እዚህ ውስጥ ካለነው ሰዎች ሁሉ በላጫችን ማመሰላችሁ ሰውን የጠቀመ ሰው ነው አንድ ሰው ወደ ሰው ነኝ የሚለው ለሰው መኖር የጀመረ ጊዜ ነው እንጂ ጥሩ ነገር ገባ በር መቆለፍ ከሆነ ይሄ የኛ ሱና አይደለም ምን ያለው እዚህ መስጊድ ስንመጣ ሰፈር ላይ እዚህ ጀማ ምን ሰግዶ ወንድሞች ስንመጣ ይሄንን ብር አውጥቶ እዚህ መስጊድ የሰራው ሰውዬ ምን ያለንቀናበታል መቅናት ማለት እኮ ይሄ መስጊድ የሰራው ሰውዬ ነው መቅናት ያለበት እኔ እንዴት ነው ከዚህ የበለጠ ሰፊ መስጊድ መሰራው ምን አለ በዚህማ ብንቀናና ማንንም እኮ የጀሃነም የለም ሁሉም የጀነት ነበር ዛሬ የሚቀናናው ከታባቱ የመኪና መጣው ነው የሚለው ከታባቱ አመጣው ባቋራጫ መጣው እንዴ ሰራው ግን ቤቱን ይላል ምን አገባንኛ ትራፊክ ነን እንዴ አላህ ለጠላቱ የሚሰጥ የለ እንዴ ዱንያ ወንድም አይጣብ እንጂ ቀና ይበልለ ኑር መስሎ ይድለ አንድ አዝማሪ የ10 ሚሊዮን ብር መኪና ሊይዝ ይችላል ያዝ ወንድም ምን አስገረመ መስጊድ የገባ ቂብላ የገባ አረ አላህ ይልቀቅበት በልና ዱዓ አርግለት አንዳንዱ እኮ ይገርማል ሰፈር ሱቅ ላይ ቆሞ እንዴት ቀደመኝ ይላል መርካቶ ገብተ ታዲያ ጆንያት መሸከም አትጀምርም እንዴ ምክንያቱም መላእክት ዶላር ይዞለት እንዲመጣ የሚፈልግ ሰው አለ እንዲ ደግሞ የመጣም የለም ወደፊትም አይመጣም احرص على ما ينفعك واستعن بالله ያሉት ነብዩ አለይሂ ሰላቱ ወሰለም ለሚጠቅም ነገር ጥረት አድርግ ከዛ በኋላ በአላህ ላይ ተመካን የተባለው አንተ ጥረት ስላረክ አይደለም ጥረት ባረገማ ቢሆን በደከመማ ቢሆን ሰፈር ጤፍም ያመጣልን እኮ ወፍጮ ቤት ያለው ሰውዬ እኮ 30 አመቱ ነው የሚወጣው ላብ እኮ ቀላል አይደለም አንዳንዱ ደግሞ አላህ ያመጣዋል ከገጠር ይመጣል ሁለት አይነት ነጠላ ጫማ ነው ለብሶ የመጣው 6ኛ ፎቅ ጀምር ያለው ይላል በዚህን ጊዜ በሽታ ካለበት ያዞራል በቃ ቂብላ ይጠፋል አላህ ምን ማረጉ ነው ተላለ በቃ ምን አገባህ አንተ ለፈለገው ሰው አላህ ይሰጣል አንተና ማክሩ አላህ ይስጥ እንዴ ያላህ ውሳኔ እኮ ፓርላማ ላይ አይደለም የሚጸድቀው ራሱ አጽድቆ ጨርሷል ለፈለገው ይሰጣል አላወቅም እንጂ ላንተ የተሰጠው ብትቆጥሮ ደግሞ ቆጥራት ጨርሰው ሰው ብዙን ጊዜው የበላዩን ስለሚያይ ነው እንጂ የሚቸገረው የበታቹን ቢያይ ብዙ መድኃኒት ያገኘ ነበር አሁንም የበታችን ካየ ብዙ መድኃኒት ታገኛለህ ቀላል ነው ብስጭት ስትል አጠገብ ነው አንድ ታክሲ ነው የምትይዘው ጳውሎስ ሄደ ዝም ብለ የሆነ ሰው ዘይር ዛጋ በሽንቱ አልጋ ላይ የሚሸና ሰው ታያለ ዛጋ ደግሞ ኦክሲጅን ተደርጎለት ደግሞ ገርገራ ውስጥ የገባ ሰው ታያለ ዛጋ ደግሞ እግሩ ተቆርጦ ሲሰራለት መታየው ሰው አለ ብዙ መድኃኒት ታገኛለህ ስለዚህ አንተ ከሁሉም በላይ ነህ አንተ ከሁሉም በላይ ነህ ይሄን ካላየን እንኳን ለዲን አስተዋጽኦ ልናደርግ ይቀርና ለራሳችንም እምንተርፍ ሰዎች አልነበር ያው የአንድ ሰው መልካም ስራ እንዲበረታ ከሚያደርገው አንዱ ምንድነው ያው ጥሩ ሚስት ነው አርባዓቱ ሚን السعادة ብለዋል ረሱል አለይሂ ሰላቱ ወሰለም
አላህ አራት ነገር የገጠመው ሰው ድለኛ ነው ብለዋል ከነዛ መካከል አንዱ ያው ጥሩ ሚስት ናት ካቱም ጥሩ ሚስት ከሌለ ከወዛደር ትጣላለ ከኒስትሮ ትጣላለ ከትራፊክ ትጣላለ ካሮጊ ትጣላለ ከሁሉንም ትጣላለ መጀመሪያም ከቤት ስትወጣ ቂብላ ጠፍቶካል ዓለም ወጣት ነው እንጂ ከወጣ ከማትጣላው ሰው የለም ጨርሰ ተስማምተ ነው እንጂ መውጣት ያለብህ ተጣልተ የምትወጣ ግን ከሆነ ከብዙ ሰዎች ጋር ነው የምትጋጨው ያው ሴቶች እናስተካክል ካሉ የሚያስተካክላሉ ከካዕባ ውጪ ምናሰግድ ካሉ ያሰግዱዋል በቃ ቂብላው ሁሉ ይጠፋና ወደዛ ሰግዳለ ይሄን ሁሉ ሊያደርጉልህ ይችላሉና አላህ ከነሱ የሚጠብቀን እነሱንም ከኛ ይጠብቃቸው አንድ ሰው ቤተሰብ አላፊ ሆኖ ገንዘብን ሁሉ በትን አይባልም የልጆቹንም ሐቅ መጠበቅ አለበት ነገር ግን ለኸይር ነገሮች መስራትና ለዚህ አላህ ለመረጠን ዲን እስልምና መስራት የምንችልበት ብዙ ዚ በተለያየ ትምርት ላይ ያላችሁ ወንድሞች አላችሁ ነጋዴዎችም ልትኖሩ ትችላላችሁ አላህ ስንት እንደሰጠ አንተና አላህ ተተዋወቃላችሁ አላህ ምን አይነት ኢልም እንደሰጠ አንተና አላህ ተተዋወቃላችሁ ምን ያህል ሰዎች ወደ ጀሃነም ሲሄዱ ካልተጨነቅ ለዲኔ አስተዋጽኦ ማድረግ የምችልበት ነገር ምንድነው ብለን ካልተጨነቅን አላህ ይጠይቀናል እንጠይቅበታል ምክንያቱም እኛ ስማችን ማን ነው ኩንቱም ኸይረ ኡመቲ اخرجت للناس ምርጥ ህዝቦች ነው የተባልነው ምርጥ የተባልነው የተለየ ልብስ ስለምንለብስ አይደለም ምርጥ የተባልነው የተለየ መኪና ስለምንነዳ አይደለም ምርጥ የተባልነው በመልካም ታዛላችሁ ከመጥፎ ትከለክላላችሁ ስለዚህ ለዲናችን ስናስቀድም አንዳንድ ያውን የሚገርመኛል ከወንድም ጋር ለምን ተጣላ ሲባል አይኔ አልተጣላውም ለዲኔ ብዬ ነው ይላል አረኛ የሚያጣላ ዲን የለም አንዳንድ ቦታ ደግሞ አንድ ቂብላ ተዙሮ ቦክስ ሲሰናዘሩ ደግሞ የምታይበት አለ ሁለቱንም በጠይቃቸው ጀነት ፈልገን ይላሉ እንዴ ወንድም ተደብድቦ ጀነት ይገባል እንዴ የወንድም ጥርስ ተወልቆ ጀነት ይገባል አይብ ነው እንጂ ወንድሙን በመጥፎ አይን ማየቱ ብቻ ለወንጀል ይበቃዋል ነው ያሉት ረሱል አለይሂ ሰላቱ ወሰለም ወንድሙን በመጥፎ አይን ማየቱ ቶ መደብደቡ ቶ መዝረፉ መስደቡ በመጥፎ አይን ወንድማችን የምናይበት አይን ካለ ገናኛ ከምን ያስፈልገናል ዛሬ የምናየው የዚናው መስፋፋት ያማና መጥፋት ያአባት ከልጅ ጋር ልጅ ከአባት ጋር እናት ከልጅ ጋር ልጅ ከእናት ጋር አለመግባባት ስናየው ይሄ ሁሉ ነገር መስተካከል የሚችሉት በመልካም ማዘዝ ከመጥፎ መከልከል ሲኖር ያን እስካላደረግን ድረስ የተሻለ ትውልድ ይኖራል ተብሎ አይጠበቅም ብዙን ጊዜ የተሻለ ትውልድ ደግሞ የሚኖረው ሰዎች ለዲናቸው አንድ ነገር ተክለው ሲሄዱ ነው ጀነት ውድናት ለዚህ ለዲኔ ምን መስራት አለብኝ ምን ያህል ከቤተሰቦቼ ጋር ተግባብቻለሁ ምን ያህል ለቤተሰቦቼ ጥሩ ሆኛለሁ ከቤተሰቦቻችን ጋር ያለን ሪሌሽን ግንኙነት በጣም መጠንከር አለበት ስለዚህ ማናችንም በተቻለ መጠን ከራሴ የሚገባኝ አስተዋጽኦ ምንድነው ብለን የምንችለው ኢንሻአላህ ማድረግ አለብን ለማለት ነው እንግዲህ አላህ ተዓላ ሰምቶ